ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሱዳንና ኤርትራ ግንኙነታቸውን ለማጠናከርና የፖለቲካ እንዲሁም የጸጥታ ትብብራቸውን ማጎልበት ላይ ያተኮረ ውይይት ማካሄዳቸው ተገለጸ። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ቅዳሜ ዕለት በምስራቃዊቷ የፖርት ሱዳን ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሁለቱ ሀገራት መካከል የሁለትዮሽ ግንኙነት ለማጠናከር እንዲሁም የፖለቲካና የጸጥታ ትብብርን ለማሳደግ በሚቻልባቸው መንገዶች ላይ ውይይት አድርገዋል። መሪዎቹ በውይይታቸው በቀጠናዊ ጉዳዮችና አካባቢያዊ መረጋጋትን ለመደገፍ በሚቻልባቸው መንገዶች ላይ ሀሳብ ከመለዋወጣቸው በተጨማሪ የጸጥታ የኢኮኖሚና የንግድ ግንኙነትን ጨምሮ በተለያዩ ዘርፎች ትብብርን ማጠናከር ላይ ትኩረት ማድረጋቸውን የሱዳን ዜና ወኪሉ ሱና ዘግቧል። ሁለቱ መሪዎች በሱዳን ጦርና በፈጥኖ ድራሽ ኃይሉ መካከል ባለው ቀጣይ ጦርነት ሳቢያ በሱዳን ያለውን የቅርብ ጊዜ ሁኔታ የገመገሙ ሲሆን ሰላምንና አካባቢያዊ ደህንነትን ለማምጣት በሚረዱ መንገዶች ዙሪያ መወያየታቸውን ዘገባው አመልክቷል። በዚህ ወቅት አልቡርሃን ሱዳን ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግና ያላትን ቁርጠኝነት አጽንኦት ሰጠው አስመራ የሱዳንን አንድነትና መረጋጋትን አስመልክቶ ለምታደርገው ድጋፍ አድናቆት ጭሯል። አክለውም መንግስታቸው በሁሉም ዘርፎች ከኤርትራ ጋር ትብብሩን ለመቀጠል ቁርጠኛ መሆኑንም አጽንኦት ሰጥቷል። አልቡርሃን በተጨማሪም የሁለቱንም ህዝቦች ጥቅም የሚያስጠብቅና የቀጠናዊ ደህንነትን የሚያጠናክር የላቀ ትብብር እንደሚኖር ያላቸውን ተስፋ ገልጸዋል። የኤርትራው ፕሬዝዳንት በበኩላቸው ሀገራቸው ለሱዳን አንድነትና መረጋጋትን ያላትን ድጋፍ እንዲሁም በማንኛውም የውስጥ ጉዳይ ጣልቃ መግባትን እንደማትቀበል አረጋግጠዋል። የሱዳን መረጋጋት ለቀጠናው መረጋጋት ቀድመው ሁኔታ ነው ሲሉም አክለዋል። በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ የተባበሩት መንግስታት ድርጅት አስታወቀ። የሱዳን ፈጥኖ ድራሽ ኃይል ጥቃቶች መጨመራቸውና የጸጥታ እጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ካርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ተቋሙ ትላንት እሁድ ዕለት እንዳስታወቀው የሱዳን ፈጥኖ ድራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታ መባባሱን ተከትሎ 1625 ሰዎች ህዳር 19 2018 ዓ.ም ከካርታላ ከተማ ለቀው ወጥተዋል። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተበተኑ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። የሱዳን ጦር ከሁለት ቀደም ብሎ የሱዳን ፈጥኖ ድራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘውን የአባሲ ታጋሊን ምዕራባዊ ክፍሎች በቁጥጥሩ ስር መዋሉን አናዶሉ የዜና ወኪል ምንጮችን ጠቅሶ ዘግቧል። የሱዳን ጦር አርብና ቅዳሜ ዕለት በግዛቱ ውስጥ በምትገኘው ካርታላ ላይ የነበረውን የፈጥኖ ድራሽ ኃይሉን ጥቃት መከላከል መቻሉን ተመላክቷል። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተሰማ። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተገለጸ። የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተወጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ የስፑትኒክ መረጃዎች አመልክተዋል። በአማራና በትግራይ ክልል ይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱ ታውቋል። ይህ እገታ፣ ዘረፋና ግድያ ማንነትና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቅቁና በውጭ ሀገር የሚኖሩ እማኝ እንደየአካባቢ ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ኃይሎች ናቸው የተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ጠቁመዋል።
በማርበርግ ቫይረስ ተይዛ በሕክምና ላይ የነበረችው የ15 ዓመት ታዳጊ ከበሽታው በማገገም ወደ ቤቷ መመለሷ ተገለጸ። የደቡብ ኢትዮጵያ ክልል ጤና ቢሮ በማርበርግ ቫይረስ ተይዛ በሕክምና ላይ የነበረችው የ15 ዓመት ታዳጊ ከበሽታው በማገገም ከሕክምና ማዕከል መውጣቷን አስታወቀም። ቢሮ በማህበራዊ ትስስር ገጹ ትላንት ዳር 21 2018 ዓ.ም ባወጣው መግለጫ በአምላክ ምትኩ የተባለች 15 ዓመት ታዳጊ ቫይረሱ ተገኝቶባት ሕክምና ክትትል ሲደረግላት እንደነበረ ገልጿል። የክልሉ የጤና ቢሮ ኃላፊ አቶ እንደሸው ሽብሩ ታማሚዋ የማርበርግ ቫይረስ በሽታ ምልክት በማሳየቷ ሕክምና ሲደረግላት ቆይቶ የላቦራቶሪ ምርመራ ተደርጎላት ከቫይረሱ ነፃ መሆኗን በመረጋገጡ ከሕክምና ማዕከል እንድትወጣ ተደርጓል ብለዋል። በዚህም የ15 ዓመቷን ታዳጊ ጨምሮ 3 ሰዎች በተደረገላቸው ሕክምና ከማርበርግ ቫይረስ ማገገም ችለዋል ብለዋል። የቫይረሱ ምልክት በሚታይበት ወቅት ወዲያውኑ ወደ ጤና ተቋም የመጡ አካላት የማገገም ዕድላቸው ሰፊ ስለመሆኑም የጤና ቢሮ ሐኪሞች አስገንዝበዋል። ትላንት ዳር 21 ቀን 140 ሰዎች ላይ በተደረገ የላቦራቶሪ ምርመራ በቫይረሱ የተያዘ ሰው አለመገኘቱን የጤና ሚኒስቴር መረጃ አመላክቷል። ቫይረሱ በጂንካ ከተማ ከተገኘበት ጊዜ ጀምሮ በአጠቃላይ ከተደረገ 488 የላቦራቶሪ ምርመራ 12 ሰዎች ላይ ቫይረሱ ሲገኝ 8 ሰዎች በበሽታው ሕይወታቸው አልፏል ተብሏል። በአሁኑ ሰዓት አንድ ሰው በሕክምና ላይ እንደሚገኝም ተገልጿል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ ሊደረግ ነው ተባለ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከእጽዋት የሚዘጋጅ አውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ የአቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት አቅርቧል። በሰዓቱ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱን ገልጸዋል። ሚኒስትሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑንና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ ገልጸዋል። በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቀዋል። ተሽከርካሪዎች የሚለቁት የጋዝ መጠን በጎ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የሕግ ድንጋጌም ተዘጋጅቷል ተብሏል። ይህ ሕግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል። ስለዚህ በቅርቡ ስራ ላይ መዋል እንጀምራለንም ብለዋል። ከ11 ሰዓት ተኩል በፊት ከቢሮ ለሚወጣ የመንግስት ሰራተኛ የትራንስፖርት አገልግሎት አይሰጥም ሲል የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አስታወቀም። ለመንግስት ሰራተኞች በነጻ የትራንስፖርት አገልግሎት እየሰጡ የሚገኙት የፐብሊክ ሰርቪስ የትራንስፖርት አውቶቡሶችን በስራ መውጫ ሰዓት ከ11 ሰዓት ተኩል በፊት መጠቀም እንደማይቻል የአዲስ አበባ የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አስታውቋል። ቢሮ እዚህ ውሳኔ ላይ የደረሰው የመንግስት የስራ ሰዓት ከመድረሱ በፊት ባሶቹን የሚጠቀሙ ሰራተኞች መኖራቸው መሆኑን አስታውቋል። በቢሮ ተጽፎ ለሁሉም ክፍለ ከተማዎች በተሰራጨው ደብዳቤ ላይ የመንግስት ሰራተኞች የስራ ሰዓትን በአግባቡ ስራ ላይ እንዲያውሉ መንግስት የፓብሊክ ትራንስፖርት አገልግሎት በማመቻቸቱና አብዛኛው ሰራተኛ ተጠቃሚ በመሆኑ ከእንግልት መትረፉን ይገልጻል። በዚህ ሳቢያ የፐብሊክ ሰርቪስ ትራንስፖርት አውቶቡሶች በተመደቡበት የመነሻ ቦታ ሰራተኞችን ከሰዓት ከ11 ሰዓት ከ45 በኋላ መጫን እንዲጀምሩ ለሁሉም ክፍለ ከተማ የፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት መምሪያ ተላልፏል። ሁሉም የፓብሊክ ትራንስፖርት ተጠቃሚ ይህን የሰዓት ለውጥ በመገንዘብ ከ11 ሰዓት ተኩል በፊት ከመስሪያ ቤቱ እንዳይወጣ ቢሮ አሳስቧል። በዚህ ረገድ የመንግስት መስሪያ ቤቶችም ሰራተኞቻቸው በአግባቡ እንዲቆጣጠሩ በተጻፈው ደብዳቤ ላይ ተመላክቷል።